እሁድና ቅዳሜን በህይወቴ የምጠላው ነገር ከቤት መውጣት። በተለይ አሁን ኢትዮጵያ ስኖር እሁድ ቅዳሜን ከቤት የምወጣ አይመስለኝም። ምክንያቱም ቅዳሜና እሁድ በፍጹም ስራም አልወድም፣ ከቤት መውጣትም አልወድም። ግን የሚገርማችሁ ነገር በተለይ ይሄ ሙቀት ሲመጣ በጣም ነው የምጠላው። ምክንያቱም በየቀኑ ነው የምንወጣው ከቤት። በዛው ልክ ደግሞ ጸጉራችሁን መታጠብ አለባችሁ። ጸጉራችሁ ውሃ ለውሃ ስትውላችሁ ጨው ስለሆነ ግዴታ ማታ መታጠብ አለባችሁ። ከዚያ ጠዋት ደግሞ መልሳችሁ ውሃ ውስጥ ትገባላችሁ። በጣም ከባድ ነው አንዳንዴ ልጅ ያለበት ቤት መስራት። ሰላም እንዴት ናችሁ? ጉድ አገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። እንዴት ናችሁ? ዛሬ ደግሞ የሆነ ቦታ ልንሄድ ነው። እንግዲህ ይህን ቪዲዮ የቀረጥኩት ዛሬ ማነው? ቅዳሜ ነው እሁድ ኖ ትናንት ቅዳሜ፣ ትናንት ነው የቀረጥኩት ማለት ነው። ቀኑ ራሱ ተምታቶብኛል። ትናንት ነው የቀረጥኩት። እንግዲህ ያው ጠዋት እንደ ማንኛውም ሰው ተነስቼ ቡናዬን አንድ ሲኒ ቡና እፉት ብዬ ከዛ ከጨረስኩኝ በኋላ ያው ፊቴን ታጥቤ ምናምን እንደምታዩኝ ፀጉሬ ምናምን ያው ጎንጉኞ ነው መስተኛ ካደከመኝ ጎንጉኞ ነው የማድረው። ከፀጉሬን ፈታሁኝ። ከዛ በኋላ እንደዚህ አድርጌ አስያዝኩት ማለት ነው። እንደዚህ አድርጌ ካስያዝኩኝ በኋላ እንደምታውቁት እኔ ልጅ ያለበት ቤት ነው የምሰራው እና በፊት ቤት ውስጥ ምናምን ነፃነትን የምታዩት ልጆች ያው ሰዎች ስላልነበሩ ነው። አሁን ግን ስለነበሩ ነው። ስለዚህ አሁን ሙቀት ሲሆን ሰመር ሲሆን እኔ ለፊቴ አይስማማኝም። ከዛም እንግዲህ እንዳሳያችሁ ሄድን ማለት ነው። ከቤት ወጣን ሄድን። እንደምታዩት እዚህ ባህር አለ። ከባህር ጎን ደግሞ የሆነ የእንትን አለ። ይሄ ዋተር ፑል ነው ምናምን የሚባለው። እዚህ ጋር እየዋኘንም ነበረ። እዚህ ጋር ነው የዋልነው። ከዛም ምሳችንን በርተን ምናምን ከጨረስን በኋላ ወክ እያደረግን ነው እዚህ ጋር ከልጆች ጋር ማለት ነው። በጣም ነው የሚያምረው ቦታው አካባቢ ምናምን። በነገራችን ላይ ደስ ይላል ይሄ ቦታ። እኔ ያለሁበት አካባቢ ወይም ደግሞ እኔ ያለሁበት ስቴት እንደዚህ አያምርም በነገራችን ላይ። ይሄ ግን በጣም ነው የሚያምረው። በጣም ቆንጆ ነው። በቃ ምን ልበላችሁ። እና ያው ከልጆች ጋር ስለሆንኩኝ ለመቅረጽ ብዙም አይመቸኝም። ለምን ልጆቹ መከታተል አለብኝ እና እንደው በትንሹ በትንሹ እስኪ ላሳያችሁ ብዬ ነው። በነገራችን ላይ እንደዚህ ስቀርጽ ከልጆች ጋር ሁኜ ምናምን በጣም ፀሐይ ላይ በዛ ላይ ምናምን ምን ልበላችሁ በተጨንቄ ነው የምጋርዘው። ድንቅም ተጨንቄ ማለት ነው። ከዛ ግን እንደዚህ ሁኜ ተጨንቄ ምናምን ቪዲዮ ቀርጬ ከዛ ኤዲት አድርጌ ምናምን ስፖስት በጣም ይገርመኛል ለራሴ እንደሚታይልኝ ሁሉ። ምክንያቱም እናንተ ላይክ አታደርጉም፣ ሰብስክራይብ አታደርጉም። ግዴታ ዩቲዩብ ላይ በደንብ ቪው ለማግኘት ሰብስክራይብ ለማግኘት ግዴታ ወይ ሚዲያ ላይ መታችሁ ማርቀስ አለባችሁ ወይ ደግሞ እንዳልኳችሁ ታዋቂ መሆን አለባችሁ። እኔ ታዋቂ መሆን አልፈልግም። በነገራችን ላይ ግን ዩቲዩብ ላይ የሚለቃቸው ቪዲዮዎችን እንዲታዩልኝ ይፈልጋለሁ። እና የመዳም ቅመሞች የመዳም እንትን ምናምን የሚሉ ልጆች ሲመጡ ነው እናንተ እነሱ ነው የምታበረታቱት። እና እኛንም የመዳም ቤት እኔ የመዳም ቅመም አይደለሁም። እኔ የራሴ ቅመም ነኝ። እኔ የእናቴ የአባቴ የቤተሰቦቼ ቅመም ነኝ እንጂ እኔ የማንም መዳም ገረመሌ ምናምን እኔ ቅመም አይደለሁኝም። ይህ ሲጀመር የመዳም ቅመም ሲባል ራሱ ደስ አይለኝም ብዙ ጊዜ። እና እዚህ ጋር አንድ ወንድ መጥቶ ወይም አንድ ሰው መጥቶ የመዳም ቅመሞች ምናምን ለእናንተ የሆነ ነገር ይዤ እመጣለሁ፣ ይህ በጭራሽ የማይሆን ነገር ነው። ተበላበት። እኛ የማንም መሸቀያም አይደለንም። እና ብዙ ጊዜ ዩቲዩበሮችም ሆኑ ቲክቶከር ሆኑ ፌስቡክ ላይም የተለያየ አንዳንድ ልጆች ቪዲዮ ሲሰሩ በቃ የመዳም ቅመም ይላሉ እና እኔ አልወድም። በነገር የሚለኝም ሰው አልወድምም ማለትም አልወድምም። እኔ ጊዜ ስጣት ሴትዬ አሁን የምሰራባት ሴትዬም በስሟ እንድጠራት ነው እንጂ የምትፈልገው ይሄ መዳም ምናምን እንድትባል አትፈልግም። እንዳልኳችሁ እንግዲህ ያው ቪዲዮ ሰራ አይታይልኝም። ግን አይደል ነው የሆነ ቦታዎች ሲሄድ አንዳንድ ቦታዎች ሲሄድ ቪዲዮ መቅረጥ በጣም ነው ደስ የሚለኝ። በጣም ነው የምወደው፣ በጣም ከምራችሁ በላይ ማለት ነው። ግን አይታይም እይታ የለውም። ምክንያቱም እናንተ አታዩም፣ ላይክ አታደርጉም። ላይክ ስታደርጉ ምናምን ዩቲዩብ ራሱ ሪኮመንድ ያደርገዋል ማለት ነው። እና ፕሊስ ላይክ አድርጉ። ካላደርጋችሁ ምንም ማድረግ አልችልም። እኔም ከመስራት ወደ ኋላ አልልም።
እናም እንግዲህ እዚህ ጋር እንግዲህ ፎቶ እየተነሳው ነው። እዚህ ጋር የምታዩት በጣም ከኮንች ድንጋይ ምናምን የሚያስፈራ ነው። አሁን እዚህ ውሃ ውስጥ ብትገቡ የሆነ የሌለ ነገር የለማ። ሰው ግን ይዋኛል። ሰው በጣም ነው የሚዋኘው። በጣም የሚያምር ቦታ ነው። አካባቢው ደስ ይላል። ከዛ እዚህ ጋር ፎቶ ምናምን ተነሳው ማለት ነው። እና በጣም ነው የሚያምረው ቦታው፣ አካባቢው በጣም ደስ ይላል ምናምን። ከዛ ምናለፋችሁ ዞር ዞር ብዬ እንደዚህ ካየን በኋላ እኔ ብቻ አይደለም ነጋችን ልጆች አሉና በጣም ነው የሚያምረው። በጣም ነው እንደዚህ አይነት ቦታ የምወደው በጣም ማለት ነው። እና ከዛ ደግሞ ይሄ ልብ ቅርጡ ደግሞ እንግዲህ አንብቡት፣ ትርጉሙን ይገባችኋል ማለት ነው። በጣም ነው የወደድኳት ይችን ቦታ በጣም ማለት ነው። እና ሰውዬ ደዛ ጋር ፎቶ ይነሳል፣ ፎቶ የሚያነሳል ማለት ነው። እና እንግዲህ ይህን ይመስላል ታውቃላችኋ። ነጮች በነገራችን ላይ አመትን ሙሉ ሲፈጉ ውለው ኑረው ከዛ ልክ ሰመር ሲመጣ ይዝናናሉ። ይሄ ደግሞ የታወቀ ነው። እና እንግዲህ የዛሬ ውሎ ይህን ይመስላል። ቪዲዮ አላብዛባችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ፣ ሰላማችሁ ይብዛብኝ። አዎ ሰላም ይብዛልኝ፣ ለእኔም ለእናንተም ሰላማችሁ ይብዛ። ያው ሙቀት ነው፣ በጣም ይከብዳል፣ በጣም ከምላችሁ በላይ እና ውሃ ጠጡ። ውሃ በነገራችን ላይ በጣም አሪፍ ነው። ያ ስላችሁ ደግሞ በየደቂቃው ምናምን ሳይሆን በቃ እያረፋችሁ ምን እያላችሁ ታውቃላችሁ ውሃ ሲበዛ መጥፎ እንደሆነ። ስለዚህ ውሃ ጠጡ፣ ምግብ ብሉ፣ ፍራፍሬ፣ አትክልት ነገር እና እኔ ታውቃላችሁ በጣም ነው ምግብ የምበላው። ታያላችሁ ቪዲዮ ምናምን ስሰራ የኢትዮጵያ ምግብ በጣም እበላለሁ፣ ግን የእነሱን ምግብ በቀን አንዴ ከበላው ያን ያህል ብዙ የምደፍር ልጅ አይደለሁኝም። እና ግን ውሃ ጠጣለሁ እና ምግብ እበላለሁ። በነገራችን ላይ ምግብ ግዴታ ነው። ግን አሁን የዚህን ሀገር ምግብ ሲሆን ቁርስ ያን ያህል ብዙም አልበላም። ምሳ ከበላው እራት አልበላም። የኢትዮጵያ ምግብ ግን ሲሆን በጣም ነው የምበላው። የኢትዮጵያ የሆነ ነገር ስበላ ውሃ ጠጣለሁ ማለት ነው። እና ግን ለማንኛውም ራሳችሁን ጠብቁ። ራሳችሁን ከጠበቃችሁ ማንም ሊንከባከባችሁ ዞሮ የሚያያችሁ ነገር ሰው የለም። በዚህ በሙቀት ግዴታ ውሃ መጠጣት አለባችሁ፣ ምግብ መብራት አለባችሁ ራሳችሁ እንድትቋቋሙ። ምክንያቱም በሙቀት ታውቃላችሁ ብዙ ሰው እንደሚሞት እና በሙቀት ብዙ ሰው ይሞታል። እና እስኪ ዛሬ አንድ ነገር ልንገራችሁ። ኢትዮጵያ ማለት ነው ብዙ ጊዜ አንድ ሰው ለሁለት ንግድ ሲሰራ፣ ሸሪንግ ሲሰራ፣ አብረው ሲሰሩ ምናምን ብዙ ጊዜ ሰው አንድ አበሻ የሆነ ሰው ሲያማክረው ከከሬራ አብሬ ስራ ልሰራ ነው ሲባል ኧረ እንዳታደርግ እንደዚህ ትጣላላችሁ ምናምን ይባላል። ከቤተሰብ ጋር ራሱ ስንሰራ ከእናት ከአባቶች ማለት በቃ ከቤተሰብ ጋር ማለት እና ይባላል ብዙ ጊዜ ማለት ነው። እና እስኪ አንድ ነገር ልንገራችሁ። ይሄ የምታዩት ማለት ነው፣ ይሄ የምታዩት ዋተር ፑል፣ ይሄ የምታዩት ከፊት ለፊት በደንብ ላይ ይታያችሁ ይችላል። ብቻ በጣም ትልቅ ነው። ይሄ ፊት ለፊት ፎቁ አለ አይደለ? ሆቴል ነው ይሄ። እና ይሄ እንዳለ ሆኖ ከዚህ ደግሞ ጀርባ ሙሉ በቃ ምን ልበላችሁ በደንብ ለማንሳት አልተመቸኝም። ለምን በጣም ብዙ አሁን እኛ ስንወጣ ዘመድ ጓደኛ ተሰባስበው ሰጎን የምንቀመጠው። እኔ አሁን ከዚህ ከማነሰው ኋላ ደግሞ ሬስቶራንት አለ፣ ምግብ ምናምን ምሳ እዛ ነው የበላ ነው። እና እኔ ብዙ ጊዜ ምሳ ስበላ ስንወጣ ምግብ አላሳያችሁም። ለምን ፎቶ ለማንሳት አይመቸኝም። እዚህ ምግብ ሲቀርብ እንደ አሁን ላይ ሚዲያ ላይ የምታዩት ነገር ነው። ምግብ ቀርቦ ፎቶ የሚያነሳ ምናምን ብዙ ሰው ነው ያለው። የኛዎቹ ደግሞ የኔዎቹ በዚህ በኩል ደስ የሚሉት ነገር ቪዲዮ እንትን አይሉም። ይሄ ቪዲዮ ምግብ ላይ ምናምን ቪዲዮ ቲክቶክ ላይ ብዙም ያን ያህል አይደሉም። እና ያ ስለሆነ ያው ግዴታ መከባበር የሚባል ነገር ሰራለ። ፎቶ አላነሳ ምግቡን እንጂ ይሄ ፊት ለፊት እዚህ ጋር ፊት ለፊት ፎጣ አለ አይደለ? ከፎጣው ጀርባ ሙሉ ትልቅ ይሄን አሁን ፊት ለፊት የምታዩትን ያክል ሬስቶራንት አለ። ያ ማለት ይሄ በነገራችን ላይ የማን እንደሆነ በነጋችሁ በጣም ይገርማችኋል። ለምን ኢትዮጵያ ውስጥ እንደዚህ አይነት ነገር አልተለመደም። እኔ በጣም ነው የምቀነው ማርያምን እንደዚህ አይነት ነገር ሳይ ማለት ነው። እና ይሄ የፋሚሊን በቃ የቤተሰብ ነው። በቃ ቤተሰብ ይሄ መጀመሪያ እናት አባት ናቸው እንትን ያው ከዛ በኋላ ቤተሰብ እየተቀላቀለ ሲመጣ ይሄ ሰውየው የዚህ ቤት ባለቤት ባልና ሚስቶች አሉ። እና ከነሱ ጋር ማን ነው የሚሰራው? አብረው በቃ አሁን እናትና አባቶቻቸው ትላልቆች ስለሆኑ ቤት ነው የሚቀመጡት ምናምን ወረዴ። ግን ይህንን ውስጥ ሬስቶራንት ማን ነው የሚያስተዳድረው? የልጅ ልጅ
አስባችሁታል? ልጅና የልጅ ልጅ ነው በቃ የሚያስተናግዱት ማለት ነው። እና ቤቱን ማነጅ የሚያደርጉት በቃ ሰራተኛም አለ። ከዛ ውጭ ደግሞ ቤተሰብ ታውቃላችሁ። አሁን ይሄ የቤተሰብ ፋሚሊ ሬስቶራንት እንደማለት ውሰዱት ማለት ነው። እና እኔ አንዳንድ ጊዜ ኢትዮጵያ ውስጥ ምን በጣም ደስ የሚለኝ ነገር በጣም የምመኘው ነገር ከቤተሰብ ጋር ከኔ ከምትሯቸው ሰው ጋር አብራችሁ የጋራ የሆነ ነገር ሲኖራችሁ በጣም ደስ ይላል። እና ይህ ነገር ኢትዮጵያ አልተለመደም። ኢትዮጵያ አሁን ላይ ልጅ እናቷን እናት ልጇን ቤተሰብ ልጁ ምናምን እየከሰሱ ሚዲያ ላይ እየመጡ ስናይ በጣም ነው የማዝነው፣ በጣም ነው የሚከፋኝ። እነዚህ ግን እዩዋቸው እንዴት ብርጥ እንደሆኑ ንግድን በአንድ ላይ ከቤተሰብ እነዚህ ግን እያቸው ከቤተሰብ ጋር ከፋሚሊ ጋር ከልጅ ልጅ ጋር ነው የሚሰሩት። አስተናጋጅን ብትሉ ድራፍት፣ ቢራ፣ መጠጦች ምናምን የሚቀዱ ከስንት አንድ ሼፍ ወይም ደግሞ ብቻ ከስንት ቢያንስ 3-4 ናቸው ያሉት ከሌላ የመጡ ሰራተኞች እንጂ እንዳለ ያ ማለት እኔ ለምሳሌ በቃ ከቤተሰቦች ጋር ከእህቶች ጋር ከወንድሞች ከዛ ደግሞ ከወንድሞች እህቶች ልጆች ጋር በጣም ደስ አይልም? እንደው እንደዚህ አይነት ነገር ቢለመድ ኢትዮጵያ ውስጥ እንደው እኔ በጣም ነው ደስ የሚለኝ። ግን ያው አልተለመደም። ምንም ያን ያህል ማውራት ብቻ ነው የሚሆነው። ምክንያቱም ሚዲያ ላይ እያየኑ ነው ሰው እርስ በራስ እየተጣላ እርስ በራስ እየተካሰሰ። እንዴት ነው ፋሚሊ አንድ ሬስቶራንት ሊኖራቸው የሚችለው? ቢኖራቸው ደስ ይላል። ቢኖርም ይኖራል ማለት የሚኖርም አይደል ነው እኔ አላቅ ይሆን ይችላል ግን ወይም ኢትዮጵያ ውስጥ ይኖራል እኮ ግን እኔ አላቀኝ ይሆን ይችላል እንጂ በጣም ደስ የሚል ቤተሰብ ነው ይሄ አሁን የነገርኳችሁ ማለት ነው።